የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ጤና ይስጥልን። ይህ የአዋዜ ልዩ የሙዚቃ ዝግጅታችን ነው። ስለዚህም አድማጮቻችን እንደወትሮ በያላችሁበት እንዴት ናችሁ እንላለን። መቼም ብዙ ነገር ነው የምናወራው። አንድ ሙዚቃ ላይ ተንተርሰን ወይ ከያኒው ላይ ተንተርሰን ከዛም ከዘፈኑና ከከያኒው ጋር በተያያዘ ዘመኑን ጊዜውን በራሴ ውስጥ ያለውን በማስታወስ የምንደምምበት ፕሮግራማችን ነው ይሄ። ስለዚህ የከበረ ሰላምታዬ እዚህ በሀገር ውስጥ በኢትዮጵያ ላላችሁ አድማጮቼ፣ ዩናይትድ ስቴትስ አሜሪካ የምትገኙ፣ ካናዳ፣ እስራኤል፣ ዩኬ፣ እንግሊዝ፣ ጀርመን፣ ደቡብ አፍሪካ፣ ሳዑዲ አረቢያ፣ ስዊድን፣ የተባበሩት አረብ ኤሚሬትስ እንዲሁም ደግሞ በሌሎች የአፍሪካ ሀገሮች ኡጋንዳ፣ አይታወቅም፣ ናይጄሪያም ልንኖር እንችላለን። ኢትዮጵያን በየቦታው ያለ ነው። የከበረ ሰላምታችን ይድረሳችሁ። የዛሬው የሙዚቃ እይታችን የሚያተኩረው አንዲት ያለ ዕድሜዋ ወይም ደግሞ ብዙ ልትኖር ስትችል በህመም ምክንያት ያጣናትና እኔም በመጀመሪያው የጋዜጠኝነት አፍላ ዘመኔ በህይወቴ በብዙ ኢትዮጵያውያን ለቀብር የወረዱበት አጋጣሚ ሆኖ በህይወቴ ውስጥ የማስታውሰው የዛ አሳዛኝ ታሪክ ባለቤት የሆነችዋ ብዙነሽ በቀለ ናት። ዛሬ ስለዚች ሸጋ ኢትዮጵያዊት በሙዚቃ ውስጥ ልንመለከታት እንሞክራለን። ከዛ በፊት ግን የበቀለ ልጆች ልንላቸው እንችላለን። እነዚህ ከ50 60 70 እስከ 80 መጀመሪያ ድረስ በቅብብል ቃጥ አድርገው የኢትዮጵያን የሙዚቃ ጆሮ የተቆጣጠሩ ድምፀ መረዋ ለስላሳ ጣዝማ የሆኑ ድንቅ ከያንያን ነበሩ። ስለዚህም የበቀለ ልጆች ሂሩት በቀለና ብዙነሽ በቀለ ልንላቸው እንችላለን። በነገራችን ላይ ሂሩት በቀለ ከዚህ ዓለም በሞት ከተለየች በትናንትናው ዕለት 2ኛ ዓመቷ እንደነበረ በጣም በሚገርም ሁኔታ አሜሪካን ሀገር የምትኖረው ቅድስት ጌታቸው የምትባለው ልጇ በስልክ ደውላ አስታውሳኛለች። ጊዜው እንዴት እንደሚሮጥ በእውነት ለመገንዘብ ያስቸግራል። እና ልጇ ቅድስት የእናቷን ታሪክ የያዘ ሂሩት በቀለ አንጸባራቂዋ ኮከብ፣ ስኬታማ የኪነ ጥበብ የመንፈሳዊና የግል ሕይወት ታሪክ የሚል በአብይ ፈቅበሎ በሚባሉ ጸሐፊ የተዘጋጀ መጽሐፍ እዚህ ያለበት ቤቴ ድረስ በሰው ልካልኛለች። እጅግ በታላቅ አክብሮት ምስጋናዬን አቀርባለሁ ለቅድስት ጌታቸው በዩናይትድ ስቴትስ አሜሪካ ባለሽበት። በነገራችን ላይ ቅድስት ጌታቸው ከነገረችኝና ልቤን ካሞቀው አንዱ ነገር ሂሩት በቀለን ከምድር ጦር ወደ ፖሊስ እንድትዘዋወር ፖሊስ ይፋ ጠለፋ ነው ያካሄደው። ስለዚህ እንደ ኃይል በፖሊስና በምድር ጦር መካከል ሁለቱም እስራኤል ሀገር በሰለጠኑና ወፍ ከሰማይ በሚያወርዱ ኮማንዶ ጭምር የታገዘ ፍልሚያ ድረስ
ለመፋለም የተፈላለጉበት ሁኔታ የተፈጠረባት በኢትዮጵያ ታሪክ ወንዶች ጎራ ለይተው ከጃችን አትወጣም ልጃችንን መልስ በሚል ለመሞት ቆርጠው ሊፋለሙላት ብዙ የተፈላለጉባት ልዩ ታሪክ ያላት ከያኒ ናት ሂሩት በቀለ እና ይህን ታሪኳን በተመለከተ በሰማይ ነፍስ ይማረውና ገነነው መኩሪያ ያዘጋጀውን እኔና ደረጀ ኃይሌ በሬዲዮ ፋና 98.1 በእንደማመጥ ባለምነህ እንደማመጥ ፕሮግራም ላይ አቅርበው ነበርና አቀራረባችን ትንሽ ድራማታይዝድ ስለነበረ ቅድስት ስትነግረኝ ሂሩት በጣም ስቅ ነበርና መሃል ማለት ይሄ እኔ ነኝ እያለች የነበራትን ሳቅ የነበራትን ደስታ ስለነገረችኝ በእውነት ከፍተኛ የሆነ የልብ ደስታ ነው የተሰማኝ። ሙዚቃዋን እንደ ማር እንደ ወተት ተግቼ ነው በበኩሌ ያደግኩትና በተለይም በዚህ በጉርምስና የፍቅር ህይወቴ ውስጥ የእሷ ዘፈኖች ብዙ ቦታ ላይ ህመም የሚፈጥሩብኝ ናቸውና በዚህ መንገድ መንፈሴን ያረሰረሰች ታላቅ ኢትዮጵያዊት ከያኒ በዛ ላይ ደግሞ የሀገሯን አንድነትና ሉዓላዊነት ኢትዮጵያን የምትወድ እና መውደድ ብቻ ሳይሆን እስከ ጦር ግንባር የሄደች ጀግኖች ፊት ትዘፍን ትፎክርና ታነሳሳ የነበረች የጠላት ባዙቃዎች የጠላት ላውንቸሮች ከጀርባዋ እየወደቁ ብዙዎች ሲደነብሩ ማይክራፎን ሳትለቅ ከስራዋ ወደኋላ አትል የነበረች በእውነት ሂስቶሪካል የሆነች በቤት ነበረች ሂሩት በቀለ እና በሆነ አጋጣሚ ሂሩት በቀለ በእኛ ስራ ለአንድ ደቂቃም ቢሆን ከትከት ብላ መሳቋ ለእኔ ትልቅ ደስታ ነበረ እና ይህንን ወዲያውኑ ለባልደረባዬ ደረጀ ኃይሌ ደወልኩለት እና ደረጀ በእውነት እሱም አላምንም እስኪ ድገምና ንገረኝ ያን ያሳቀች ሂሩት አለኝ። ነገርኩት። ቅድስት እንደነገረችኝ አድርጌ በጣም ነው የተደስተው። ሂሩት ነፍስሽን በገነት ያኑራት፣ እንወድሻለን፣ ስራዎችሽ ዘላለማዊ ያደርጉሻል። አድማጮች ከመጽሐፎቿ አንዳንድ ነገር ወይም በማገናዘብ በዘፈን ስራዎቿ ላይ ስንመለስ ስለ ሂሩት ማንሳታችን አይቀርም። በጣም ደስ የሚል በግሩም የተጻፈ መጽሐፍ አለ። ከውስጡ ከይዘቱ ላይ አንዳንዴ ልናቀርብላችሁ ቃል ልገባለሁ። ለማንኛውም አሁን ወደ ብዙነሽ በቀለ ስንመለስ በ1950ዎቹንና 60ዎቹን ብዙነሽ በቀለ ያረሰረሰችው መንፈስ ነው ያለን ብዙዎቻችን። እንደውም እውነቱን ለመናገር እድሜ ለሬዲዮ ብዙ ስራዎቿን ለማጣጣም ችለናል። ብዙነሽ በቀለ በአጋጣሚ እንግዲህ ጋዜጠኛ በገባው በ3ኛ ዓመቱ በ1982 ዓ.ም በተወለደች በ54 ዓመቷ በህመም ምክንያት ከዚህ ዓለም በሞት ተለይታ ቅዱስ ዮሴፍ ቤተክርስቲያን መቀበሯንና አገር እንደተላቀሰላት ታውቃለሁ። የግል አንድ የቤተሰብ አባል የመቅበር ያክል ነው። በጣም የዓይን ማረፊያ የነበረች በጣም ንቁ በጣም ደስ የምትል ራሷ ልዩ የፍቅር መስህብ ያላት እውነቱን ለመናገር ባይ ዘ ዌይ የብዙነሽ በቀለና የሂሩት በቀለ ጸጉር በደህና ቀን ሆኖ ነው እንጂ ማንም የራሳቸው ጸጉር ነው ብሎ አሁን አይቀበላቸውም ነበር። አርቲፊሻል ጸጉር ደፍተው ነው የሚላቸው እና በጣም ወፍራም የሆነ በጣም ሐር የመሰለ ጥቁር ጭንቅላታቸው ላይ በተለያየ መንገድ የሚያገማሽሩት ጸጉር ነው የነበራቸውና በጣም ነው የሚያምሩት። ብዙዬ ደግሞ ትንሽ ልዩ ህይወት ያላት የዘፈኗን ያክል ራሷ ነገር ስራ ወደ እሷ በፍቅር የምትስብ ሴት ነበረች። ብዙዬ የድሬዳዋ ልጅ ነች። በነገራችን ላይ ይህን ፕሮግራም የምታዳምጡ ድሬዎች ካላችሁ እናመሰግናለን። እንደሱ አይነት በድምፅ የታደለ በመንፈስ ቀናና ፎለፎል የሆነ
በእውነት በሚሊዮኖች ላይ ትዝታ ፈጥራ የሄደች ትልቅ የመድረክ ሰው ሌጀንደሪ የሆነች ድምፃዊ ስለሰጣችሁን በጣም እናመሰግናለን። የድሬዳዋ ትሩፋት ሆኖ በአማርኛ እንዲሁም ደግሞ በኦሮምኛ የምትጫወት ነበረች ብዙነሽ። ብዙዬ ታሪኳን አንዳንድ ስመለከት ባለፈውም በሰማይ ነፍስ ይማረውና አንድ ቀን እንመለስበታለን። ጌታቸው ካሳ ስንጫወት ዋብሸበሌም ለመጀመሪያ ጊዜ አግኝቷት እንደነበረና ትንሽ ለራሷ ነፃነት የምትሰጥ መዝናናት የምትወድ በጣም መሆኗን አጫውቶኛል እና የብዙነሽ ዜማዎች በአጠቃላይ ስትሰሙ ያን ጊዜ ነው እንዲህ የፍቅር መሰረት ይጣለው ትላላችሁ። ምክንያቱም አንደኛ በኢትዮጵያ ውስጥ ዜማ ያው ከክራር ጋር ተያይዞ ወይ ከማሲንቆ ጋር በተለይ ከማሲንቆ ጋር ያው በአዝማሪነት ደረጃ የሚታይ ነውና ወደ ዘመናዊ በሚታይ መልኩ የወጣበት ዘመን መሆን አለበት። 50 40ዎቹ ከ40 ጀምሮ ያሉት እንደዛ ነው የሚመስለኝና እነ ብዙነሽ በቀዳሚነት የሚጠቀሱ ናቸው። ስለዚህ እያንዳንዱ ዘፈን ሁሉም ዘፈን የፍቅር ነው፣ ፍቅር ብቻ ነው እና ይደንቃል። ልክ መሰረቱ የተደረደረበት የሚመስለውና እኔ በተለይ እሷን ሳስብ ብዙ ዘፈኖች አሏትና አንዳንዶቹ ከመነካከታችን በፊት ልቤ ውስጥ ወንዶችን መኮንንበት ማለት ነው። ለምንድን ነው እንደዚህ የምንሆነው ብዬ እንዲሰማኝ ከሚያደርጉ ዜማዎቿ በተለይ በአንዱ ሁሌ ውስጥ ባለው አቃለሁኝ ብዙዎቻችሁ ወዲያውኑ ይመጣላችሁ የዝነኛው ጋዜጠኛ የሰለሞን ተሰማ ግጥም የሆነው የእናት ውለቷ ነው። እኔ ከሷ በፊት ይህን ዜማ የተጫወተ ሰው አላስታውስም። ከሷ በኋላ ብዙ ድምፃውያን ስለ እናት አዚመዋል። የእናት ውለቷ የሚለው ማለት ሰለሞን ተሰማ የጻፈው ግጥም ነው። ሰለሞን ተሰማ የታወቀ የስፖርት ድምፅ ነበረ በኢትዮጵያ በአትሌቲክስም ሆነ በእግር ኳስ በጣም ዶሚኔት ያደረገ በጣም ጃንት የሆነ የስፖርት ሰው ነበረ። የቀብሩን ቦታ በአንድ ወቅት እንደማስታውሰው የአበበ ቢቂላ 11 ቁጥር ለብሶ ሐውልቱ በቆመበት ማሞ ወልዴ በሱ ትከሻ ትይዩ ሐውልቱ በቆመበት ከነሱ መሃል ነበረ ሰለሞን ተሰማ። በጣም ደስ የሚል ስሜት ሰጠኝ ነበር። ግን እንደዚህ ታላቅ ሰዎች ለምን ተብሎ በሙታን ማር ይሰብካሉ? እንዲህ አይነቱ አደባባይ መውጣት ነበር ያለበት ብዬ ነበር የማስበው። የባሰ አታምጣ ነው የሚሉት። የሶስቱም ሐውልት አሁን በቦታው አይገኝም እና ብዙዬን የማስታውሰው የመጀመሪያ ዘፈኗ ለኔ ፍቅርን በልቤ መስርቶ ሌላ ሰበይ ልብ እኔን ከርቶ ያን ሁሉ ቃል ኪዳን ረስቶ ረሳኸውና ያን ሁሉ መሐላ ልብ ተመኘሁን ፍቅርን ከኔ ሌላ አንተም እንዳሻሂድ የኔም እንባ ይፍሰስ መቼም አልታደልኩም ፍቅርን ለመጨረስ ትላለች። በእውነት ነው እድሜያችን አረጀ ጠጉራችን ሸበተ ብላችሁ ምንም ኃጢአት እንደሌላችሁ በካቦርታችሁና በቆባችሁ ተሸፍናችሁ የምትሄዱ በምርኩዝ የምትደገፉ ሁሉ ይሄን ለማድረጋችሁን ማሰብ ያስፈልጋል። ብዙ ጊዜ በወንዶች መካከል የሚወራው ልብ ሰባሪ ሴት እንደሆነች ኃጢአቷ የሚዘረዘረው ሁሉም ነገር ስናማርር ብዙ ቄንጥና ዘባዝንኬ ስናበዛ የምንለው በሴቷ ላይ ነው። ግን ልብ ለመስበር፣ ተስፋን ለመቀንጠስ፣ ደስታን ለመንጠቅ ለክፋቱ ወንድም ሚዛን ያህል ምናልባትም ቢብስ ነው እና
ዜማ የድሮዎቹ እኔ ብዙ ጊዜ ሳስባቸው ሴቶችን የመነን ተማሪዎች አስታውሳቸዋለሁ። ልጆኛ ያቸው ነበር። ብዙዎቹ ደርባቦች፣ ቁጥቦች በወጉ በስርዓቱ የሚለብሱ ናቸው። እንግዲህ ልጆኜ እንደማስታውሳቸው ማለት ነው። እና እንዲህ እንዳሁኑ ነፃነቱ፣ እድሉ፣ አጋጣሚው፣ ተቀባይነቱ በማህበረሰቡ ዘንድ የለም። ስለዚህ ሁሉም ነገር በሽሽግ ነው። ያን የሚያቃጥል ፍቅር ነው እና በዛን ጊዜ ለጋና ቀንበጥ የሆኑ የወላጅ ፍቅር አክብሮትና ክትትል ያልተለያቸው እና ልጅ በጣም በስስት ነው የምትታየው እና በዛ መካከል ልቧን ሰርቆ ስሜቷን አዘባርቆ አለሁ ብሎ ተስፋ ሰጥቶ የዋሽታ ሆኖ የሚቀር በልባቸው በስሜታቸው ውስጥ ሁሉ ጊዜ አብሯቸው የሚኖር ጠባሳ የፈጠረ ወንድ ቁጥር ቀላል አይደለም እና አንዳንድ ጊዜ በእኛ ጊዜ ሲሆን ወደ ኋላ ስንል ዞሮ ህይወት ድጋሚ ናት። ከህይወት የሚመጣ አዲስ ነገር የለም የሚያስብል ነው። ዛሬ የምናቀው ክፋት፣ ዛሬ የምናቀው ተንኮል፣ ዛሬ የምናቀው ክዳት፣ ዛሬ የምናቀው ፍቅር፣ ዛሬ የምናቀው ጡዘት፣ ዛሬ የምናቀው ሁሉም ነገር ትናንትም ነበር። አይነቱ፣ ቦታው ዞሮ እንጀራ በወጥ ነው። ወይ በሸክላ ሳህን እንበለዋለን ወይ በፕላስቲክ ሳህን እንበለዋለን እንጂና ለማንኛውም ወንዶች ንስሐ ግቡ ላለው በእንዲህ አይነቱ ዜማ ላይ ፍቅራችንን ስንጀምር ገና በለጋው ከአንድ ሌላ ፍቅር ከቶ ምንድነው ብለህ ያልከውን ቃል የተናገርከውን አልታዘብህም ወይ አሁን ስትረሳው ትላለች። እንግዲህ በተረፈ ግን የብዙዬ ዘፈኖች የሚያስጨፍሩ የሚያዘልሉ የሷ የመድረክ ውዝዋዜ አለባበሷ እዛ ላይ ሲገልጿት በአይናችን የሚያየናት ትለብሳለች፣ ትዋባለች፣ ትዘንጣለች፣ ትዝናናለች። ቤዚካሊ ትንሽ ለምሳሌ የኛ ባህል ጥብቅ ነው። አዎ ለማንም ሰው ለምሳሌ ማጨስ፣ መጠጣት ለማንም ሰው አይመከርም። በጥቅል ለጤና ጎጂ ነው። ስለዚህ ባጠጡ ባታጨሱ ይመረጣል ይባላል። ነገር ግን ከዛ ያለፈ ነገር የለው እና በወቅቱ እኛም ብናደርገውን በዛ ዘመን ሴት ልጅ ካደረገችው እጅግ በጣም ነው ምንድነው ይባለው እጅግ በጣም ነው የሚያስብል ነገር ነበረ በዘመኑ። ዛሬ ሁኔታዎች ተለውጠው አብረን ነው የምንለው። ያፈቀርካት ሴት ፍቅረኛ ጓደኛ ናት። ስለዚህ እሷ ሴት ስለሆነች እኔ ወንድ ስለሆንኩ የምንለው ነገር ብዛም የለም እና ብዙ ርቀት መተናል፣ በበጎም በመጥፎም። እሷ ግን ዋው ብዙነሽ በጣም መዝናናት የምትወድ በእውነት ከዙሪያ አትጥፎ የሚያሰኝ ነገር የነበራት ሲበዛ ተሰጥኦ ያድላት ድምፃዊ ነበረች እና ታሪኳንም ስናይ ከዛ ገናና ታላቅ የብዕር ሰው በዓሉ ግርማ ጋር በአንድ ወቅት ኃይለኛ የፍቅር ግንኙነት እንደነበራቸው እዚህ አልተሳሳትኩ እንደሆነ ወደ ናዝሬት ስኩል አካባቢ የነበረች መዝናኛ ቦታ በጣም ይገናኙ እንደነበረና የቀድሞ መንግስት ኮሎኔል መንግስቱ ኃይለማርያምም አይዶን ነው እንግዲህ በዓሉ ግርማ ፍለጋ ይሁን ብቅ ይሉ እንደነበር ይነገራል። በጣም በቅናት ላይ የተመሰረተ ግንኙነት ነው ነበራቸው የሚባለው በዓሉ ግርማና ብዙነሽ በቀለ። በነገራችን ላይ ብዙነሽ በቀለ
በጣም ጥሩ ልጆችን አድርሳ ወልዳ ከብራ ነው ያለፈችው። የህይወቷ መጨረሻ ለ22 ዓመታት ያክል ከቴሌቪዥን ጋዜጠኛ ኋላም የታወቁ ዶክመንታሪ ሰሪ መሐመድ ኢድሪስ የእሳቸው ባለቤት ሆና በታፈረ ትዳር ውስጥ ነው እስከ ዕለተ ሞቷ የኖረችው። በብዙ መንገድ ነው የምናስታውሳት ሂሩትን። ነገር ግን በጣም አይነገብ በጣም እርግጠኛ ነኝ የእኛ ታላቆች አባቶቻችን ካፋቸው የማትወጣ ያንን ትውልድ የተቆጣጠረች ልዩ ድምፃዊ ነበረች። በጣም እርግጠኛ ነኝ መቼም ዳኒ የብዙነሽ በቀለን ዘፈኖች የተወሰኑትን ታውቃቸዋለህ ብዬ አስባለሁ። አዎ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ፣ ደህና አእምሮ እያለኝ የሚያስብልኝ እንደው ዝም ብዬ አለቅሳለሁኝ፣ ምናምን ሳይነካኝ ቆሜም ቁጭ ብዬ ሆዴ እየባባብኝ ይፈሳል እምባዬ፣ እያንሰቀሰቀ የሚያስለቅሰኝ ፍቅር እንደሆነ ጠቢብ ነገረኝ፣ ለካ ፍቅር ሰውን እንዲያደርግ ኖሯል፣ በዚህ አስተያየት ስንቱ ሰው ተጎድቷል ትላለች። አንዳንድ ጊዜ ታይም ሊሆን ይገባል ለሙዚቃ ዳኒ። ማንም ሰው መቼም ህይወት ከባድ ነው አውቃለሁ። ህይወት ፈተና ነው፣ ብዙ ውጣ ውረድ አለው። ጊዜው ላይኖር ይችላል። ጊዜው ቢገኝ የረፍት መንፈሱ ላይ መጣ ይችላል። የረፍት መንፈሱ ቢኖር ስሜቱ ላይ መጣ ይችላል። ነገር ግን ጊዜው ከተገኘ እና ሁኔታዎች ከፈቀዱ በጣም ጥሩ ነገር ነው ሙዚቃ። ያው እና በአጠቃላይ ፍቅር ነው ዜማው አጠቃላይ። እና እንዴት ያለ ጊዜ ለዚህ ነው ፍቅር ፍቅር እኮ ስለ ፍቅር ስትሰማ እኮ ነው፣ ስለ ፍቅር ስታውቅ ነው ፍቅር የሚበዛው አይደል? ያው እና ቤተሰብ ፍቅር ይሆናል፣ ልጆች ፍቅር ውጤት ይሆናሉ፣ እና ሀገር ፍቅር ይሆናል ይመስለኛል። እና ከዚህ በስተጀርባ ያሉትን ሰዎች ደግሞ ጠቅሳለሁ ከነብዙዬ። እንግዲህ ይሄ ዜማዋን አውቀዋል ድንገት ሳላስበው። ያው ሌላ ዘፋኝ እንግዲህ የዘፈነችውም ይመስለኛል። አው ከዘፈኑት በቅጡ ይስፈኑት፣ መዘፈን አለበት። አሁን ብዙ የሄዱት እነዚህ የብዙነሽ ዘፈኖች ያዩዋቸውን በእውነት በባለቤትነት ልጆቻቸው ይሄንን ሊጫወቱላቸው ለሚችሉ መብታቸውን አስከብረው ቢሰራ በጣም እመርጣለሁ። ቅጁ በተሻለ ባድ ለምሳሌ አሁን እንደ አበባ ደሳለኝ ያሉ ድምጹም ደርባባነቱም ያላቸው ድምፃውያን ለነሱ እንደሱ እየመረጡ በዚህ ቢደረግ እና መድረክ ላይም ቢሰሩት በአዲስ መልኩ በጣም ነው ደስ የሚለኝ። ለምሳሌ አበባ አንተን ሰርቷለች የብዙዬን ሞተን ያሳየ ሞተ እንዳላይ የሚለውን አሁን ኦሪጂናሉ ላይ ሲሰማው ቅጁ በጣም የድሮ ስለሆነ ትቸገራለህ። እና ያንን ለዛና ጣም በያዘ መልኩ ትጫወተዋለች አበባ ደሳለኝ። እና ይሄ ድንገት ሳላስበው መድረክ ላይ ያው በብረት ትርኢት ነው የምናየውና እንደ ማልቀስ እያለች ነው ታዝናናን ስትሰራው ብዙነሽ በቀለ። እና ብዙነሽ በቀለ አንተም ደርሰባት ለምሳሌ ጭንቅ ጥብብን አላየህም? በቴሌቪዥን አይቻለኝ በደንብ። ቀይ ልብሳ ወገቧ ቀጭን አንገቷ ረዘም ያለ ብዙነሽን አውቃታል። አዎ በህብረት ትርኢት ፕሮግራም በ120 ጭንቅ ጥብብ እንቅስቃሴዋን አይተሃል? አዎ ብዙ ሰው አልነበረም እንደሷ የሚወዛወስ እንደዛ የሚጫወት ሰው አልነበረም። በጣም እርግጠኛ ነኝ አሁንም ብዙ የሉም። በጣም የምትጫወት የነበረው እና ማዕት ዘፈኖቿ ላይ ጠቅላላ ዘፈኖቿን ብትመለከት የፍቅር ዘፈኖች ናቸው።
ድንገት ሳላስብ ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ ነው የምትለው። ለምን እንዲህ እንደምል ታውቃለህ? ዩቲዩብ ምንም አይነት ሙዚቃ አይፈቅድም እና አስቸጋሪ ነው። ወደፊት እንዲህ አይነቱን ፕሮግራም ወደ ሬዲዮ በመውሰድ በእውነት ሙዚቃውን እያስገባን ለማቅረብ እንሞክራለን በማለት ያው ተነጋግረናል። ይሄኛው ደግሞ አዲስ ፍቅር እኔን ይዞኛል፣ የማደርገ ሁሉ ጠፍቶኛል፣ አዲስ ፍቅር እኔን በአንድ ጊዜ እስረኛ አረገኝ፣ መድረሻ ሳጥቶ በማሳደድ ቅስሜ የሚሰብር ይዞኛል እኔን አዲስ ፍቅር እያለች ነው የምትቀጥለው። ቤዚካሊ አንድም ዘፈን በመካከል ሌላ ፍቅር ነው ዳንኤል ያለው እና ይሄ እንግዲህ በ1940ና 50ዎቹ ማለት ለእኔ እንኳ የራቀ ጊዜ ነው ዳኒ። ያው ሩቅ ነው በጣም። ያ እኔ እንዳልከው የ50 ጫፉ ላይ ነው የተወለድኩት። ስለዚህ ቢያንስ ዘፈን ለማጣጣም 7 ዓመት መሆን ያስፈልገኛል ቢያንስ 10 ዓመት። 10ማ ከወሰድክ 10 ከወሰድክ የሰባዎቹ ነኝ በቃ። በሰባዎቹ የተዘፈኑን ትንማቀው ማለት ነው። ሂሩት እንግዲህ ወደ ኋላ 10 ዓመት ወደ 20 ዓመት ሄደ። ከ1940 እስከ 1950 እስከ 60 ባለው ውስጥ እና እስከ 70 በሰባዎቹም ውስጥ ነበረች። ያን ያህል አግሬሲቭ ባትሆንም ማለት ነው። የሚገርም ብዙዬ በህዝብ ለህዝብ ኪነት ሄዳለች። እጅግ ደስታ የሚሰጥ ነገር ነው እና ያኔ ህዝብ ለህዝብ የተካሄደ ጊዜ 1978 ይመስለኛል። እንዲህ እንደ ዛሬ ዓለም አንድ መንደር አልሆነችም ነበረ። ይህችም አሜሪካ መሄድ ያኔ ወደኋላ ከሄድን 40ዎቹ አይደለም እነሱ የነበሩበት 50ዎቹ 60ዎቹ እንደዚህ ሁለት አስገራሚ ነገር አለ። የዛን ጊዜ ሀበሻ ብዙ ውጭ አይሄድም። ውጭ ሊሄድ ቢል ግን የያዘው የኢትዮጵያ ፓስፖርት ያለ ቪዛ ጀርመን ያስገባው ነበር። ቢያንስ ይሄን አውቃለሁ። በኢትዮጵያ ፓስፖርት ጀርመን ትኬት ገዝተህ ነው የምትገባው። የሚገርም ነው። ኤምባሲ እዛው አየር ማረፊያ ላይ ነው የሚመታለህ እና ያን ኢትዮጵያዊ ውጭ ሀገርን እንደ ለእውቀት ለመቅሰም ስትል ወይም ከስራ ጋር በተያያዘ ደርሳ የምትመጣበት ነው እንጂ አገርን ለቆ መሰደድ ፈጽሞ የማይታሰብ ነው ያኔ። እና ይሄን በምንድን ነው ያወቅኩት? ምናልባት በዚህ በማህበራዊ ሚዲያ ከምናውቃቸው ሰዎች አንዱ አሁን ስም መጥራት አያስፈልግም። በአንድ ወቅት ታሪካቸውን ሰርቼ ያውቃለሁ። ትልቅ ሴት ናቸው። በአጋጣሚ አውስትራሊያ ሄዱ። እኚህ ሴት የሄዱት ገና 13 የ14 ዓመት ይሳሉ እና የሄዱበት ምክንያት ራሱን የተለየ ታሪክ አለው። ኤኒዌይ እዚህ አዲስ አበባ መጥቶ ሳለ ያን ጊዜ ምን ይደረጋል? ምን ይባላል? ስፖንሰር አድርጓል 2-3 ሰዎች 4 ወይም ቤተሰቦች። ከዛ ከሄድክ በኋላ አውስትራሊያ ከገባ በኋላ እነዛ አንዱ ቤት 1 ወር ከዛ ለሌላኛው ይሰጣል ማለት ነው። የባለ ታሪካችን ህይወት እንደዚህ ነው እና አስበው እንግዲህ የዛሬ ኢንፋክት በደርግ ስርዓት ነው ወደ መጀመሪያዎቹ አካባቢ ማለት ነው። የወሎ ሰው ናት። ስለዚህ በዛ እድሜ እዛ ሄዳ የነጩን ሀገር በጣም የአገር ቂጥ ነው አይደለም አውስትራሊያ እና እዛ ሄዳ መላመዱ ብዙ ነገር አለ እና እንደምንም ብላ አንደኛው ጋር ተቀብለው እንደመልመድ ስትል እንደገና አውጥተው ሌላ የሰጧት ነበር። እነዚህ ሁኔታዎች ትንሽ አስቸጋሪ ነበሩ። በኋላ በዚህ ሁኔታ ያቀረባት ሌላ ጀርመናዊ ይጠይቃታል። ወዴት እንደምትሄድ እንደምትፈልግ መሄድ እንደምትችል ይነግራታል።
ባጭሩ ታሪኳን ነገረችኝ። ተነስታ አሳፍሮ ይነግራታል። ቀጥታ ጀርመን ገባች። እሺ ወደ ቤቷ እየሄደች ነው መሰላት እሷ ወደ ኢትዮጵያ። እና እኔ ቅድም እንዳልኩ የኢትዮጵያ ፓስፖርት ከያዝክ ቪዛ አትጠይቅም። እና ትኬቱን ገዛላት። ተነስታ አሜሪካ ትገባለች። አሜሪካ ከገባች በኋላ ታለቅሳለች። አየር ማረፊያ ግራ ገባት። እሺ በጣም ሪሊ በጣም ያሳዝን ታሪክ ነው። ከዛ በኋላ ማልቀሷን የተመለከተ አንድ ጥቁር አሜሪካዊ የአሜሪካ ወታደር እሱ በቃ ታየዋለች። ሁለምን ቋንቋ የለም የለም። እጇን ይይዝና አንድ ናይጄሪያዊ ቤተሰብ ሲመጣ ሳይ በእንግሊዝኛ እንትን ብለው ፕሊስ ይላቸዋል። እንደሱ ደግሞ ምንም ችግር የለም ብለው ወሰዷት ማለት ነው። እና እዛ አገር እንድታቅ እንደ ቤተሰብ አድርገው ሀገሩን አውቃ ከዛ በኋላ በዛን ጊዜ እንግዲህ የመጀመሪያው ተሰዳጆች ሊሆኑ የሚችሉ የኢሃፓ አባላት የነበሩ እነሱን አወቀች። ከዛ በራሷ አቆማ አሁን በአጠቃላይ ዜግነቷም ጀርመናዊ ነው። የልጆች እናት ምን ለመሆን ትችላለች ማለት ነው ሴትዮዋ። እንዲህ አይነት ታሪክ ሰርቻለሁ። ስለዚህ ጊዜው ያኔ ወደ ውጭ ሀገር የሚሄድ ወይም የውጭ ሀገር እንደዚህ የሚል እንትን አልነበረውም። እና ሰዎች ወደ ውጭ ሀገር የሚሉት ከትምህርት ጋር ከመሳሰለው ጋር ነው። እንደውም ራሷ ብዙ ዚህ ላይ ምትላለች፣ ፈረንጅ ሀገር ሳትሄድ ገና እዚሁ ሳለ የገባኸውን ቃል ለምን ትረሳለህ ትላለች አንድ ዘፈኗ ላይ ማለት ነው። በዛን ጊዜ የነበረን ታሪክ ተሰዳጆች አልነበር በጣም ሁለተኛም በዚያ እንታወቅም። ወደ አውሮፓ ወደ አሜሪካ መሄድ ደግሞ የእውቀትና የስልጣኔ ምልክት ተደርጎ ነበር የሚታየው። አሁን ግን እንደምታውቀው ብርቅ ነገር የለም። ያው እንደዛ ነው። እና ህዝብ ለህዝብ በተዘጋጀ ጊዜ የ1977 ድርቅ በጣም ከባድ ድርቅ ነበረ። እነ ማይክል ጃክሰን እነ ስቲቪ ዋንደር የዓለም ሙዚቀኞች ማለት ትችላለህ ተሰባስበው we are the world ሁላችንም አንድ ዓለም ነን እንደማለት ነው። ያው እና እሱን ማይክል ጃክሰን ግጥሙ በከፊል የሱ ነውና ሊዮኔል ሪቼ እነዚህ ገጣሚዎቹ ናቸው የግጥሙ። እና here comes a time when we hear a certain call, when the world must come together as one, there are people dying, oh it's time to lend a hand. እንደዚህ ጋር የሚዘፍኑት እጃችን መዘርጋት ያለብን ሰዓትና ሁኔታ ተፈጥሯል፣ አንድ እናድርግ እንስጥ መስጠት እንጀምር የሚል ነው። እና ይህንን ያደረጉት ለኢትዮጵያ ነው። ለኢትዮጵያ ሀገራችን ውስጥ ለተራበን ኢትዮጵያ ነው። እና የብዙዎቻችንን ነፍስ አድነዋል። አሜሪካ በዚህ በጣም በጣም ትልቅ ሀገር ናት አሜሪካ። ለቀብራቸው የተበደበውን ገንዘብ አውጥቶ የሰጡ ብዙ ናቸው። የሰርጋቸውን ገንዘብ የሰጡ ብዙ ናቸው። ዓለም ተረባርቧል። እና ይህንን ምስጋና ለመመለስ በወቅቱ የነበረው ወታደራዊ መንግስት ይሄም አይታሰብ ነው። ያን ጊዜ እንግዲህ ኢምፔሪያሊስት ሀገሮች የሚባሉት እኛ ሶሻሊስት ነን። እና አሜሪካ የአውሮፓ ምዕራብ አውሮፓና አሜሪካ የኢምፔሪያሊስት ሀገሮች ናቸው። አሁን ወደ እነዚህ ኢምፔሪያሊስት ሀገሮች ጭምር እየሄዱ ምስጋና የኢትዮጵያን ምስጋና ታንኪው ለማለት በራባችን በጥማታችን በችግራችን ጊዜ ስለደረሳችሁልን እናመሰግናለን ለማለት የተቋቋመ ቡድን ነው ይሄ ህዝብ ለህዝብ። እና ካን ዩ ብሊቭ የህዝብ ለህዝብ ግሩፕ ይሄ አውሮፓን እንዳለ አዳርሷል። የአሜሪካንን ስቴቶች በሙሉ አዳርሷል። ይሄ በፍጹም የማይገኝ እድልም ነው በእውነት ነው የምነግርህ። እና በዚህ መንገድ ተልእኮውን ፈጽሞ መጥቶ ወደ አዲስ አበባ ሲመጣ ለእያንዳንዳቸው ከለር ቴሌቪዥን ተሸለሙ ማለት ነው። እስከዛ ድረስ የምናየው ብላክ ኤንድ ዋይት ነበር የምናየው ማለት ነው።
ብዙዬ እዛ ውስጥ ይህንን ሁሉ ተጫውታለች። ይህንን የሚያስለቅስ ፍቅር የሚለውን የመሳሰሉትን ተጫውታለች እና በጣም ደስተኛ ነኝ። ከዛ በፊትም ወጥታ ታውቃለች። ዓለምን ስላየች ይህንን ደስ የሚል ኤክስፒሪየንስ ስላሳለፈች አሁን እኔ ሳስበው በጣም ደስታ ይሰማኛል። ብዙነሽ በቀለ እንዳልኩ የድሬ ልጅ ነች። ጆሮዋ ጦሩን የኢትዮጵያን ጦር ለማበረታታት በግንባር እየተገኘች በምትዘፍንበት ጊዜ በቦምብ ፍንዳታ የተነሳ ወደ ጆሮዋ ታጉሏል። ብዙ አይሰማላትም እና እግዚአብሔር ይመስገን ጆሮዋን 2 ሀገር ሄዳ ታከማለች። አንዱን ጆሮዋን አሜሪካ፣ አንዱን ጆሮዋ ደግሞ ሶቪየት ህብረት ነው የታከመች እና በጣም ከሚታወቅላት ቀልዷ ምን ትላለች? አንዱ ጆሬ ኮሚኒስት ሌላኛው ጆሬ ካፒታሊስት ነው ትላለች። እዛ ስላደረገች እና ብዙነሽ በቀለ በእውነት ነው የምነግርህ የፍቅር ተምሳሌት ነበረች። ሁለንተኗ፣ ባህሪዋ፣ እሷነቷ እና ዜማዎቿ በሙሉ። ወደ ሌላው ለማለፍ ትንሽ ስለ ብዙዬ የምታውቀው ነገር በበኩል? ብዙዬ ያው እንዳልኩ ቅድም በኢቲቪ 120 የመዝናኛ ፕሮግራምና እንዳውም ሮብ ይሁን አይዶን ነው ህብረት ትርኢት ላይ በጣም በሚያስደንቅ ሁኔታ እየተወዛወዘች ጭንቅ ጥብብ እያለች ምዘፍነው አስታውሳለኝ። ልክ ነው። ታንክ ዩ። እና ምንድነው ወደኋላ ስኬድ የሰራቻቸው የእሷ ዜማዎች በሙሉ ለዚህ ዘመንም ለዚህ ሰዓት ማግባብ ናቸው። እና ዘመኑን በሚዋጅ መልኩ ይባላል ትንሽ የራሱን አቀራረብ በመፍጠር ወጣቶቹ እንደ አበባ ደሳለኝ አይነት ጥሩ ዘፈኖች ስላሉ በእውነት ድጋሚ ቢሰሩ ሂሩትን ብዙነሽን እንደገና ብናንሰራራት በጣም ደስ ይለኛል። ምክንያት ልግለጽልህ። ግጥሞቿን ስጽፍ የቆየሁት ይገርማል። የሚሰረቅ ቢሆን ሰው ከነ ህይወቱ እልም አንተን ይዘው ነበር መድኃኒቱ ትላለች አንድ ቦታ ላይ። ይሄ ደግሞ ለሰው ቢናገሩ። ይሄን እንግዲህ የምልበት ምክንያት ምንድነው? ከቻልክ ሙዚቃውን ዜማውን ትንሽ ማሰማት ትሞክራለህ፣ አለበለዚያ የተገኘውን የብዙዬን ዜማ ትጋብዘናለህ ማለት ነው የሚቻል ከሆነ። ለሰው ቢናገሩት እውነት አይመስለው ፍቅር ስሜት እንጂ ገንዘብ አይገዛው። ፎቅና ማርቸዲስ ስሜት አይሰጠኝም እኔ ፍቅር እንጂ ሀብታ ያሞኘኝም። አያገባው ገብቶ ሰው ይዘባርቃል ምኞቴን ማን ያውቃል። ፍቅር ይርበኛል ፍቅር ይጠማኛል ሀብት መሰብሰብ ግን ከንቱ ይመስለኛል ያለች ነው ትቀጥለው። ተመልከት። ዛሬ ደግሞ እውነቱን ለመናገር መደባበቅ የለብንም አይደለ? የምንኖረውን ማህበራዊ እውነታ ለሚቀጥለው ትውልድ ተናግረን ማለፍ አለብን። አዎ አሁን ፎቅና ማርቸዲስ ከፍቅር ይበልጣሉ። ያው ዌል ቢያንስ ለተወሰኑት አይደል ዳኒ? አዎ እውነት ነው። በእርግጥ ገንዘብ ክፉ ነው ዳኒ። እኔ እንጃ ለፍቅር እንደ ኑሮ ጠላት የለውም፣ ግን ደግሞ ፍቅር ራሱ ኑሮ ነው ሲቆይ። አይ ዶንት ኖ እንዴት ማስቀመጥ እንደሚቻል። ፍቅርን አግኝተህ ያንን ያገኘውን ፍቅር ኑሮ ይሄ ኑሮ አይሆነኝም ብለህ ረግጦ መሄድ የሚባል ነገር አለ። እንደዛ እኮ ነው። አሁን አንዳንዴ እንዲህ አይነት ትራጀዲ እኮ እናያለናል። እናያለን። ብዙ ምሳሌዎች አሉ። ፍቅሩን አግኝተውት ኑሮ በልጦባቸው ወደኋላ ጎጇቸውን አፍርሰው ሁሉ እንትን የሚሉ አሉ። ዘመን እንግዲህ እንዳልኩህ
ዘመን የራሱ እንትኖች አሉት። ግን ይሄ ችግር ይሄ በኑሮና በፍቅር ወይም በገንዘብና በስሜት መካከል ያለ ግጭት ድሮ ነበር። ይገርማል። ለምሳሌ ጥላሁን ገሰሰ ከሚታወቅባቸው ዜማዎች አንዱን ብልል ደስ ይለኛል። አትመልከች ሱፍ አቲ መኪና እኔም እገዛለሁ እድሌ ሲቃና የሚለው ዘፈን እና ያ ነገር አሁንም መኖሩ ይደንቀኛል። ምልህ ደስ ይላል። ፍቅር ብዙዬ እንዳለችው ፍቅር ስሜት ነው እና በፍቅር ውስጥ ሁሉ ነገር ደስ ይላል። ሐዘንም በፍቅር ውስጥ ውሎ አድሮ ወደ ደስታ ነው የሚለወጠው። ውጣ ወረዱ፣ መክሳት መጥቆሩ፣ አንተ ለሱ እሷ ላንተ እና ስትሻገረው መቼም ፍቅርን የኖሩ ሰዎች ይሄን ሊመሰክሩ ይችላል። በጣም ጣዕሙ እየጨመረ ነው የሚሄደው። ፍቅር አያረጅም። ባይ ዘ ወይ ኔቨር ፍቅር አያረጅም እና ያን ኑሮ መኖር መታደል ነው። ግን እንዳልኩህ አንዳንዶቻችን ደግሞ እንደዛ ጠንካራ አይደለን እና ፍቅሩን ቢሰጠንም በጎናችን እልፍ ያለ መኪና ልባችንን ሰንጥቆት ያልፋል። አንዳንዶቻችን አዱኛ ይመስጠናል እና ብዙ ልብ ስብራቶች እንፈጽማለን። ወንዶች በሴቶች ላይ፣ ሴቶችም በወንዶች ላይ። ባለፈው ሳምንትም አይተናል አይደል? ያው ባሏን እስከነ ልጆቿ ገና አንድ ፍሬ የ4 እና 5 ዓመት የአይን ማረፊያ የሆኑ ልጆቿን ጥላ ሌላ ቦታ ሌላ ስፍራ። እንዲህ አይነት ታሪኮች አንስተናል ብዙ። እንደው በኋላ ላይ ደግሞ አንድ ሀሳብ ይመጣብኛል። የዶን ዊሊያምስ ዘፈን ነው እና በጣም ለየት ያለ የሀገረሰብ ሙዚቃ ተጫዋች ነው። አሜሪካዊ ነው እና በዜማው ያለውን የሚሰማውን የኖረ ሰው እና አንዴን ያፈቀረው ሞት ነው የለየው በትዳሩ ከፍቅረኛው ጋር ማለት ነው። ዶን ዊሊያምስ የተለየ ሌጀንደሪ የተለየ እንትን ነውና አንዳንድ ቀን እኛ ሰዎች ውጥንቅጥ ነን እና የስሜት ፍጥሮች ነንና ማንነካበት መንገድ የለም። እንደውም አንዳንድ ጊዜ ዳኒ ምን እንደማስብ ታውቃለህ? እኔ አሁን ሰው ያሳዝነኛል አለው። ምን ጊዜ መደምደሚያ ሰው ያሳዝነኛል ነው። አንዳንዴ ምን ለማለት ፈልገው ነው ቢሉ ኤለን መስክ ያሳዝነኛል። ለምሳሌ አየህ እንዴት እንግዳ እንደሆነ የዓለማችን ቢሊዮነር ኤለን መስክ እሱም ያሳዝነኛል። ምንድን ነው ያልከኝ እንደሆነ እኛ ሰዎች ልንኖራቸው የምንችላቸው ብዙ አይነት ህይወቶች አሉ። ብዙ አይነት የህይወት መንገዶች አሉ። በቁጥራችን ልክ ነው። 7 ነው 8 ቢሊዮን 8 ቢሊዮን መንገድ አለ። ነገር ግን የህይወት የጣፈንታ ጉዳዩና አንዱን ነው የምንከተለው። አንዳንድ ጊዜ ምንድን ነው የሚሰማኝ ሰዎች ከሀስ ከፐ እንከን የለሽ የሆነ ነው በመሃል የሚደርሱ አደጋዎች፣ ሀዘኖች ማለት አይደለም። ግን ዝም ብሎ ህይወታቸው ብዙዎቹ አንዳንድ ሰዎች አሁን ወጥ በሆነ መልኩ ደስታ እና ደስታ፣ ከዛ በኋላ ደስታ፣ ከደስታ ላይ ሌላ ደስታ፣ ደስታ በጣም ደስታ እያለ እንዲሄድ ነው የሚፈልጉት። በዚህ መንገድ ይሄዳሉ። እንዳልኩህ እንደ ፎቅ እየገነቡ ወርቁም አልማዙም እየፈሰሰበት የህይወት እንደዚህ ለመሄድ ይሞክራሉ። ነገር ግን የሰው ልጅ አለማዘን አይችልም። ለምንድን ነው አለማዘን የማይችለው ብትለኝ፣ ሚስ የምናደርጋቸው ህይወቶች አሉ ማለት ነው። ለምሳሌ አሁን የምትሰራው ስራ አለ እና በህይወት መንገድ ላይ በሆነ መንገድ ትገናኛለህ። በቃ ያው የሰው ታሪክ ነው። ትዋደዳለህ፣ ትፋቀራለህ፣ ትዳር ትይዛለህ፣ ትወልዳለህ፣ ትከብዳለህ። የሆነ ስራ የኖርክ ትቀጥላለህ። የሆነ ቦታ ይኖርሃል። ከዛ በኋላ የጡረታ የሚባል እድሜ ይደርሳል።
ከዛ ደግሞ እነዛን ደረጃዎች እያደረግ መጨረሻ ላይ ያው ደብዛችን ይጠፋል። እንዴት ነው የሰው ታሪክ እንጠፋለን። ግን ሁል ቀን የሚሰማኝ እኔ አሁን በውስጤ ማለት ነው ለምትደው በምንም ተአምር ሰው ሳያዝን አይደሰትም ወይም ሳይደሰት አያዝንም። እነዚህ የተጣቡ ነገሮች ናቸው እና ልክ ህይወት እንዲህ ስትሄድ ይሄ ሁሉ አሁን ቅድም የጠራ ሁሉ የራሳቸው ኤክስፒሪየንስ ያላቸው በዛ በኩል ሄደ ቢሆን ኖሮ ልዩ ጣም ልዩ ህይወት ነበረ። በዚህኛው መንገድ ቢሆን ኖሮ ልዩ ጣም ልዩ እንትን ነበረ። ለእኛ ለጊዜው ይመስለናል፣ ግን ሁሉም የህይወት መስመሮች የየራሳቸው ሰርፕራይዞች አሏቸው። የየራሳቸው ልዩ ቃና አላቸው፣ ልዩ ጣሞች አሏቸው እና ስንኖር ብዙ ሚስ የምናደርገው ህይወት አለ ማለት ነው። የማንኖረው ለምሳሌ በምናባችን ውስጥ ተጨርፎ የሚቀራል። ለምሳሌ አሁን ጋዜጠኞች ብዙ ጊዜ የሚያቀርቡት በጣም እንደ ቀላል የሚያቀርቡት እጅግ ከባድ ጥያቄ አለ። ምን ይላሉ መሰለህ? ድጋሚ የመፈጠር እድል ብታገኝ ምን ትሆን ነበር ይላሉ። እና ብዙ ጊዜ ሰዎች ይዋሻሉ። ተመልሼ ጋዜጠኛ ነበር መሆኑ ይላሉ። ነው ውሸት ነው። አልፈልግም፣ ተመልሼ ጋዜጠኛ መሆን አልፈልግም። አባባል ገብቷል። ቦክሰኛ ልሆን እችላለሁ ወይም አንጠረኛ ልሆን እችላለሁ። እሱ ብቻ አይደለም፣ ሌላ ቦታ፣ ሌላ ስፍራ፣ ሌላ ህይወት እኖር ነበር። ያኛውን የመኖር እድል ቢኖረኝ አሁንም መጠናቀቂያው ላይ ብጠየቅ የለም ሌላ ህይወት ነው የምለው። ብዙ ፖቴንሻል ህይወቶች አሉ አይደል? ህይወት ውሳኔ ናት። የምርጫ ውሳኔ ናት። በቃ በዚህ በኩል ስለሄድክ ነው እና በዚህ በኩል ሄድክ ህይወት ነው የምታውቀው እና በዛ በኩል የነበረውን ህይወት ሊኖር የሚችለውን ህይወት ሚስ አድርገዋል ይመስለኛል። ከትካዜ ጋር የሚያገናኘን ነገር ዝም ብሎ ቅድም እንዳልኩ በደስታ ላይ ደስታ የማይኖረው ማለት ነው። ለምሳሌ እኔ አሁን በራሴ ታሪክ ውስጥ የካሳ ተሰማ ሙዚቃን በጣም ነበር የምወደው እና ልጅ ሆኜ ነው የምነግርህ፣ በጣም ልጅ ሆኜ የካሳ ተሰማን በጣም ነው የምወደው እና ከካሳ ተሰማ ወደ ዶን ዊሊያምስ አደግኩ ማለት ነው። ክፍል እየጨመርኩ 9 ምናምን ስገባ 10 ስገባ ዶን ዊሊያምስን ጨመርኩ ማለት ነው። እና አሁን አንዳንድ ቀን ቁጭ ብዬ ሳስበው እተክዛለሁ ማለት ነው። አሁን ስጫወት ካየኸኝ ሲሮጥ የሚውል ልጅ ነኝ እኔ። በጭራሽ ልትረዳኝ አትችልም። ግን ደግሞ ሬዲዮ አጠገብ ካስቀመጥከኝ ካሉት እንትኖች የአምባሰል ማር ቆራጭ ይወጣል በገመድ ደራቢ ሰጡት ይበላሉ ዘመድና ይላል። በእውነት ያን ያህል በቅጡ አማርኛው ያብንቱ ገብቶኝ አይደለም፣ ግን ትክዝ ያደርገኛል። እንዲህ አይነት ስሜት ተዛድርባልና ከዶን ዊሊያምስ ልጥቀስልህ። ዞሮ የምናወራው ስለ ብዙዬ ነው እንዳትረሳ። እና ምንድነው መሰለህ የዶን ዊሊያምስ ዘፈን ዝም ብዬ ሳስበው ማለት ነው ግጥሙን ከወሰድኩ በኋላ በምናበ ሰዎቹ የት እንደተገናኙ ማለት ነው። እና 2 መኪናዎች ይቆሙና ከአንደኛው መኪና ባልየው ይወጣል። ሚስቱን አስቀምጦ ሱፐርማርኬት ነው የሚገባው። ከዛኛው መኪና ደግሞ ሚስትየዋ ነች የምትሄደው፣ ባልየው ውስጥ ነው፣ ሚስትየዋ ትገባለች። እና ሁለቱም የወጡት የሚገዙትን ገዛዝተው ወደ መኪናቸው ለመምጣት ነው። እና በዚህኛው መኪና ባልየውን ሚስትየዋ ትጠብቀዋለች ማለት ነው፣ መኪና ውስጥ ሆና። በዛኛው ደግሞ ሚስትየዋ ባሏን ትጠብቃለች ማለት ነው። አሁን ገብተው እንግዲህ ቲማቲሙንም ምኑንም እያነሱ እንዲህ ሲሉ አለ አይደለም ወደ በስላች ወደ ጎን ሲያዩ አይን ላይ ግጥም ሲሉ በኤሌክትሪክ የተያዘ ሰው እና አንዳንድ ጊዜ ልብ ሲረድ ታውቃለህ።
እቺ ከቤተ መንግስቱ መንገዷን እሷን አሁን መኪና በጣም በፍጥነት መታ ብድግ ብሎ ቁጭ ይላል አይደለም? ያኔ ልብስ ልብ ይላል። እንደዚህ ልብን ይዘህ ነው እንትን የምትለው። እንደዛ አይነት ስሜት ይሰማቸዋል። ትገባ እቺ እዛ ባለቤቷን አስቀምጣ የመጣች ነች ልትገዛ፣ እሱ ደግሞ ሚስቱን አስቀምጦ የመጣ ባል ነው እዚህ ጋር እና ይሄ ነው። አልተነጋገሩም፣ ምንም ለማለት አልቻሉም። ግን it is strange ሁለቱም ተረብሸዋል። እነዚህ ሁለት ሰዎች ወልደዋል፣ ከብደዋል። ፕሮባብሊ ዩኒቨርሲቲ ሊግ አስመርቋል ወይም ዝቀት ሄደዋል። የሰው ፍጥረታችን በጣም ልዩ ነው እና በጣም ነው ምንድነው የተረበሹት ሁለቱም። እና እኔ እንደዚህ ያስቀመጥኩት በምናብ እና ዘፈኑ ምንድነው የሚለው? Oh, it's late. I know I will be leaving. We both got someone waiting. We will have to go. And it is so strange to think I just loved you. No. Longer ago. እነግርሃለሁ በአማርኛ ምን ላይ In your eyes. አንዱ ሌላውን የሚለው ልብ አድርግ። In your eyes I see sudden love. That same love must be in mine. And who knows what we just might be. Another place, another time. ይላል። ምንድን ነው የሚለው? ወይም አንዱ ሌላውን የሚለውና ሳይሽ ወይም ሳይህ ያው ቅድም ያልኩ ስሜት ማለት ነው እና አንዳች አይነት ድንገተኛ ፍቅር ያው የተከሰተው ማለት ነው እና ሁለታችንም ህይወት አለን። አሁን ወደ እሱ ነው የምንመለሰው። አንተም ወደ ሚስት ነው የምትሄደው፣ እኔም ወደ ባሌ ነው የሚሄደው። መኪና ቁሞ እኮ ነው የገቡት። ነገር ግን ማን ያውቃል ትለዋለች። ሌላ ስፍራ ሌላ ጊዜ ላይ ተገናኝተን ቢሆን ኖሮ ማን ሁለታችን እንዴት ልንሆን እንችል ነበር። አየህ አሁን መተናል፣ አግብተን ወልድ ከብደናል። አሁን እዚህ አይደለም ግን እዚህ አሁን መተን የሆነ ነገር እያደረገን እያለ ዞር ስንል ከኛ ቁጥጥር ውጭ የሆነ ነገር ነው አሁን እየተሰማን ያለው። በድንገተኛ ፍቅር ተመተና ሁለታችንም። ግን ይሄን ፍቅር ኮንሳሜት ማድረግ አንችልም። ገባ? ሁለታችንም ከኋላችን ይወታል። ግን ሌላ ቦታና ሌላ ዘመን ላይ ቢሆን ይሄ ሁሉ ሳይመጣ ወደ ኋላ እኔም እንትን ሳለው እንዲህ ቢሆን ኖሮ እኔ እናንተ አንድ ላይ አሁን ቅድም ለማሳየት ያልኩ ነገር ህይወታችን ውስብስብ ናት። ወስነን ነው የምንኖረው እንጂ ሚስ የምናደርገው ህይወት አለ ልለው በጣም ሚስ። ስለዚህ ይመስለኛል የፈለገ ስለ ደስታ እያሰብን ስለ ደስታ እየጣርን ብንኖርም የግድ ሐዘንም የህይወታችን አካል አክቹዋሊ የሚያሳዝኑ ክስተቶች ውጪ ማለት ነው። ምንም ነገር ያልደረሰበት ሰው ቢኖር እንኳን በምንም ታምር መቶ ደስተኛ ነኝ ሊል አይችልም። ደስተኛ ሰው ሐዘንተኛ መሆን አለበት። ለምን ሚስ የምናደርገው ይወታል። እነዚህ ሁለት ሰዎች አሁን በምሳሌ ያመጣውልህ ገብቶሃል? ሚስ ተደራርገዋል ማለት ነው። እንዴት ግን የሚወዳቸው ሰዎች አግብተው ነው ያሉት አይደል? ሌላ ህይወት ውስጥ ነው ያሉት። ይህን ለማለት ፈልጌ ነው። ስለዚህ አሁን የነጌታቸው ካሳ ትዝታ ለምንድን ነው እንደዛ የሚያደርገኝ ብዬ ሳስብ አላቅም። አንዳንድ ጊዜ ስሜቱን አላቅም። አየህ ብዙ ጊዜ በሰዎች ስሜት ውስጥ የመሆን ዝንባሌ አለኝ እና ስሜቴን ሲያመኝ ደስ ይለኛል እና ይሄ ነገር አለ። የብዙዬ ዜማዎች እንግዲህ ፍቅር አሁን እንዳልከው ነው። በዚህ መካከል ግን ፍቅርን አግኝተው የሚለቁታሉ ማለት ነው። ፍቅርን አጥተው የሚባዝኑ እንዳሉ ሁሉ ወይም ማፍቀር የማይችሉ ሰዎችም እኮ አሉ። ዳኒ
ያ እሱን ዶስቶቭስኪ የሚባል ደራሲ ሲኦል ማለት ለማፍቀር ያለመቻል ስቃይ ነው ይላል። እንደዚህም መሆን አለና በገንዘብ በብዙ ነገር ሸፍኖት ይችላል። በእውነት ፍቅር ያሳጣ በፍቅር የሚወድቁ ብፁዓን ናቸው። እኔ የፍቅር ስቃዩም ትልቅ ደስታ አለው ብዬ ነው የማስበው። ስለዚህ በዚህ ዜማዋ ለሰው ቢናገሩት እውነት አይመስለውም፣ ፍቅር ስሜት እንጂ ገንዘብ አይገዛውም፣ ፎቅና ማርቸዲስ ስሜት አይሰጠኝም፣ እኔ ፍቅር እንጂ ሀብት አያሞኘኝም፣ አገባው ገብቶ ሰው ይዘባርቃል፣ ምኞቴን ማን ያውቃል፣ ፍቅር ይርበኛል፣ ፍቅር ይጠማኛል፣ ሀብት መሰብሰብ ግን ከንቱ ይመስለኛል እኔ ያለችው ሂሩት። በነገራችን ላይ ዳኒ ምን አይነት ነገር እንዳለ ታውቃለህ? ሰዎች የሚሰሩት ስህተት አንተን ወንድሜን አንድ ነገር እንዲደርስብህ አልፈልግም። ብዙ ገጠመኞች ያሉ ሰዎችን ስታነጋገር በጣም የሚዋደዱ ነበሩ አሉ እና የድሮ ፍቅር ያደባድባል፣ ያስቀናል። በነገራችን ላይ ቅናት ከንቱ ነው። ምንም ነገር አላደረገች ይሆናል እሷ አላደረገችምም፣ ግን ትቀናለህ ማለት ነው። እና ቀንተ ወደዛ ስትሄድ አስፋልቱ ይነሳል በራሱ ወደ ሰማይ፣ አስፋልቱ ከፍ ይልብሃል እና ለሚያይ ሰው ውሃ ላይ የምትራመድ ነው የሚመስለው። ሱሪን ውሃ እንዳይነካው እንዴት ነው በውሃ ውስጥ ስትራመድ ማለት ነው። ተጠንቅቀ ጫማ ውስጥ ውሃ እንዳይገባ እንዴት ነው የምትራመደው? እንደሱን የሚያራምድ ከፍ ብሎ ይመጣባል አስፋልቱ ማለት ነው። እና አንዳንድ ጊዜ ፍቅር ለጠላቴ ነው የምመኘው። አንጀትን ቅጥል ሲያደርግ ፍቅር ይስጥ ትለዋል በሆድ ገብቷል። እና እንዲህ አይነት ፍቅር በብዛት አያለውኝ። እና ሁለት ስማቸው አያስፈልግም። በጣም በፍቅር እንደዱ ናቸው። አንዳንድ ዲቴል ብገባ የከሌ ነው የሚል ነገር ስላለ አልጠቅሰውም። እውነተኛ ታሪክ ነው የምነግርህ። አንድ ቀን ማታ እንግዲህ ይጣላሉ፣ ይጋጫሉ። እና ሌላ ጊዜም ከጎን አብረው ሲሄዱ ብታይ እየተጣሉ ነው ዳኒ። የማያላቅቅ የማያጣብቅ ፍቅር አለ። አይሆነ ምን እንደሚባል ወይ አጣብቅ ወይ ያላቅቅ አይነት አለ። እና በዚህ መንገድ አድርገው በየፊናቸው የስራቸውን ባህሪ አድርገው ያው ቢጣሉ ነው የምነግርህ። እሷን በዛ ቦታ ጠብቋለች፣ ያለ እሷ አትሄድም። እንዲሁ ተኮራርፈው ወደ አንድ ቦታ ነው የሚሄዱት። ይለያያሉ። እንደገና ደግሞ ሲገናኙ አንድ ላይ ያድራሉ። ከዛ ደግሞ በሚጣሉበት ጊዜ ሳይተያዩ ሳምንታት ያልፋሉ በየፊናቸው። የሚገርም እኮ ነው። እና እዛን ቀን ይጠብቃል ማለት ነው። ማታ ይሰራሉ፣ ስራላቸው ይጠብቃል። የለችም። አሃ የለችም ማለት ቢጠብቃት አትመጣም። የለችም፣ ነገም የለችም፣ ከነገ ወዲያም የለችም። እሺ በቃ ኢትዮጵያ ለቃ ሄዳለች። እንዴ በአንድ ምሽት በተፈጠረ አጋጣሚ ነው፣ ወይም በተፈጠረ አጋጣሚ የራሷን ውሳኔ ወስና የለችም። እንዴት ይነጋል ያ ሌሊት ዳኒ? ከባድ ነው። ምንድነው የምታደርገው እንደዚህ አይነት ሁኔታ ሲመጣ? ያስደነግጣል። አንድ ሴት ምን ስትናገር ሰምቻለሁ፣ በሬዲዮ ነው። በጣም ሲበረታብኝ አለች፣ ፍቅሩ ሲበረታብኝ ናፍቆቱ፣ ወይም ተጣልተን ደግሞ ኩርፊያው ደብዛውን ያጠፋል አለች። ስለዚህ ኩራቴን ጠብቄ ይመጣል፣ ገብቶሃል? እስኪመጣ ሳልሞት በህይወት ለመጠበቅ ከጭንቅላቴ ማውጣት አለብኝ አለች። እሱ ግን እንዴት አድርገህ ታወጣዋለህ? ስለዚህ በባዶ እግሬ አለች፣ በባዶ እግሬ ይሄ ኮረኮንች መንገድ የለም በሱ ላይ ሄዳለሁ አለች። ሲያመኝ ሲቀረድደኝ ለተወሰነ ጊዜ ጭንቅላቴ ምንም ሌላ ነገር ማሰብ ያቆማል አለች። አንተ አይጣል እኮ ነው ዳንኤል፣ ከባድ ነው። እና እንደዛ ይሆናል። እና
ሌላ ህይወት ውስጥ ገብታለች ያቺ ልጅ። ስለዚህ የግድ ወደ ሌላ ህይወት ትገባለህ። አሁን ቅድም የሰጠው ምሳሌ ሁሉም ቦታ ሁሉም መንገድ ውስጥ ጣዕሞች አሉ። በእርግጠኛነት ነው የምነግርህ። ጣዕሜን እንድገመኝ የሚያሰኙ ነገሮች አሉ፣ መከራም ችግርም አሉ። እና ስለዚህ ነው አንዳንድ ጊዜ በምርጫችን ወስነን እንኖረዋለን እንጂ ብዙ ሌሎች ኑሮ ልንኖር እንችል ነበር። ስለዚህ አንዱ የሀዘናችን ምክንያት ይሄ ነው የሚል ነው። በአጠቃላይ ብዙዬ የተወለደችው በ1928 ነው። የድሬ ልጅ ነች ብያለሁ። በጠላት ወረራ ጊዜ ማለት ነው። ከዛ በ1947 ወይም 48 ነው የክቡር ዘበኛን የተቀላቀለችው። በቤተ ክርስቲያን ዘማሪ ነበረች። በፊት ኳየር የሚባለው ውስጥ ሰራ ነበር። የመጀመሪያ ዜማዋ ክብሬ ነው የሚል ነው እና ቅድም አጠቃላይ ዜማዎቿ ፍቅር ናቸው። በፍቅር ተጀምሮ ፍቅር ላይ የሚያልቅ ነው እና ለምንድን ነው ለሚለው ከኋላ የነበሩትን ሰዎች ልንገርህ። እነዚህን እንደ በእውነት ደረጀ ኃይሌ አንድ ቀን ጋብዘዋለሁ እዚህ አዋዜ ልዩ ላይ በእንግድነት አንድ ላይ እንሰራለን። አንድ ቀን ሻለቃ አፈወርቅ ዮሐንስ፣ ኮሎኔል ሳሌ ደጋጎ፣ ግርማ ያድጎ፣ ተዘራ ኃይለ ሚካኤል እና ሰለሞን ተሰማ ከብዙነሽ ዜማ በስተጀርባ የሚገኙ የዜማና የግጥም ባለሟሎች ናቸው። እነዚህ ጠሯቸው እና ብዙዬ ከዛን ጊዜ ጀምሮ እንግዲህ ያው በፍቅር ዜማዎቿ እስከ መጨረሻው የምናውቃት በ54 ዓመቷ ከዚህ ዓለም በሞት ተለይታለች። መሐመድ እድሪስ ባለቤቷ አሁን እሳቸውን በሕይወት የሉም። አንድ ፕሮግራም ሁለቱ እንዴት በፍቅር እንደተገናኙ ሲተረኩ ደስ ይላል። ምንድነው የሚሉት? መሐመድ ፍቅራችን ድንገተኛ ነው ይላሉ እና አንድ ፓርቲ ላይ የተገናኘ ነው ይላሉ። የአክስቴ ልጅ ወደ አሜሪካ ትሄዳለች አሉ እና ፓርቲ ተጣለ እና በዛ ላይ እንግዲህ ይሉት እንድትገኝ ሆኗል ማለት ነው። ይቅርታ ብዙነሽ። እሳቸው ደግሞ በዝምድናቸው ሽር ጉድ እያሉ ነው እና ብዙዬ ፋንታ የበቀለ ከምትባል ጓደኛዋ ጋር መጣች አሉ። ያኔ ከሌላ ሰው ጋር እንዳይገናኝ ስማቸው ትንሽ የሚመሳሰል ፋንትሽ በቀለና እንዳይመሳ ፋንትሽ በጣም ሕፃን ልጅ ናት። የእሷ ስም እንዳይመስል ብዬ ነው። እና ከዛ ትን አላት ብዙዬ። ትን ሲላት ቶሎ ብዬ ውሃ ሰጠዋት የሚሉት እና ውሃ ስጣት ያቦ ጠበል ነው በለኝ አለችኝ። እንግዲህ ምንድነው ጠበል ነው ብሎ ስለ ያስተዋታል ማለት ነው፣ ባህላችንን ማለት ነው። እሳቸው ሙስሊም ናቸው፣ እሷ ክርስቲያን ናት። ይሄ ችግር ሲሆንባቸው ነው የኖሩት። ነዋይ ደበበና ባለቤቱ ብቻ አይደሉም፣ በየራሳቸው ሃይማኖት ግን በአንድ ላይ በፍቅር ፍቅርን የጋራቸው አድርገው ሃይማኖታቸውን የግል አድርገው በፍቅር የኖሩ ናቸው፣ ነዋይና ባለቤቱ ማለት ናቸው። ከነሱ በፊት ይህን ህይወት መሐመድ እድሪስና ብዙነሽ በቀለ ኖረውታል። እና እንደዛ ብዬ ሰጠኋት። ይሄ ጨዋታ በዛን ቀን የተርገፈገፍኩላት ነገር መነሻ ሆኖ እያለ የፍቅር ሂደት በዚህ ሁኔታ ተጀምሮ 22 ዓመት እንዲሁ ስቅታ በመሰለ መንገድ ክንዳቸው ላይ አተዋታል ከዚህ ዓለም። ይህንን የገለጽበት ፓርት ነው።
ስለዚህ በአጠቃላይ ብዙዬ በጣም ፍቅርን የተጫወተች ፍቅርን ያዘመች የሚገርም ከረሜላ የሆነ ድምፅ ያላት በጣም ተወዳጅ ዓለምን ያካለለች ድምፃዊ ነበረች። በተለይ እንደው ለመዝጊያ አንድ ዜማ ነበራቸው። ድሮ ስሰማው አልጠግበውም ነበር። አሁን ግን እንደ ድሮ ብዙ ስሜት አይሰጠኝም። ከጥላሁን ገሰሰ ጋር የሚዘፍኑት ነው። አቤት ዓይንሽ አቤት ጥርስሽ ውበቱ ልቤ ዘመናዊ ነው ፍጥረቱ ይላታል። ስለ ዓይኖቼና ጥርሶቼ ቁንጅና አትደነቅ የአምላክ ሥራ ነውና ትለዋለች። አየወየናውንም ወየ ልበልሽ ወይ ጠጋ ብዬ ይላል እና እንዴት ነው እሷን ለማግባባት የሚያደርጉ ነው። በሰማው እሱን መቼም በእኛ ዘመን ዞሮ የሬዲዮ ትውልድ ነኝ። አሁን ሬዲዮ አትሰሙ፣ ቴሌቪዥን አታዩ። ሪሊ አሁን ያለውን ጄኔሬሽን በአንድ አቅጣጫ ለመስበክ ለማቆም ያስቸግራል። አይ ቲንክ በጣም ሁሉ ነገር ዳይቨርሲፋይድ የሆነበት ነው እና በጣም ነው የምወዳችሁ ዳኒ። በአዲሱ ትውልድ በጣም ነው የማምነው። ነገር ግን አዲሱ ትውልድ ደግሞ የበለጠ የተዋጣለት እንዲሆን ወደኋላ ሄዶ የነበሩትን ያለፉትን መመርመር ከነሱ ውስጥ ደግሞ ለአሁኑ አግባብነት ያላቸውን ማውጣት ማጉላት እና ይዞ ጨምሮ ማለፍ ትልቅ ነገር ነው። ዳኒ ብዙነሽን ነፍስ ይማር፣ እንወዳታለን። እርግጠኛ ነኝ አንዳንድ ድምፃውያን ከያንያን ይህን የሰሙ እንደሆነ ቆይ ለምን አንዳንድ ስራዎቿን አልሰራም እስኪ ዘፈኖቿ አለያቸው ሊሉ ይችላሉ። እኔም አሁን ኮፒ እያደረጋችሁ ስሩ አይደለም እንትን ማለግ። ለምሳሌ የብዙነሽ በቀለ ራሷን የሂሩት በቀለን አበባ ደስታኒ ስትዘፍናችሁ እኩል ደስታ ይሰጠኛል። ገባ? አበባ ደስታኒ ደግሞ የዚህ ዘመን ልጅ ናት። ልክ እንደዛ አይነት ነገር ለማለት ፈልጌ ነው እንጂ ሌላ ማዝንበትን በዛ ልደምድምልህ ዳኒ። እሺ የጥላሁን ገሰሰን ዘፈን በመፈለግ ይህን የፈረደበት ዩቲዩብ ገብቼ ስጠኝ እያልኩ ጠይቃለሁኝ። የምጠይቀው ዘፈን አልጠግበውም አልኩ። ጥላሁን እንደዚህ ያምር ነበር። ጥላሁን አንደኛ በወጣትነቱ አይታል። ይሄ ያስተናፍቀኝን ሲዘፍን የሆነ ገረገራ መሃል ውስጥ ሆኖ ቀይ ሸሚዝ አድርጎ ላቡ ረጥቦ እንደዚህ የምታያቸው ነገሮች አሉ። የድሮ ብላክ ኤንድ ዋይት አበባ እየቀጠፈ ምናምን ጥላሁንን ታየዋለህ። ያው ነገር ግን ጥላሁን ደግሞ ወደ ብሔራዊ ቲያትር ከመግባቱ በፊት እኔ ገርማል ክቡር ዘበኛ አፍቃሪ ነኝ። ለመጨረሻ ጊዜ ከክቡር ዘበኛዎች ጋር የሰራው ዘፈን ይሄ ምን ታደርጊዋለሽ እና ሰበቡ እና ዘፈን አሉ። የሚገርም ዘፈን ነው እሱ። እና ሁሌ እሱም መስማት ፈልግና ዩቲዩብ ገብቼ ጠይቋል። ይሄ ቅጂ ነው የሚመጣለ ኦሪጂናሉ የለም። በዚህ ባዞረው በዚህ አዞሪ በጠየቅ የለም። ዋናው ጥላሁን ገሰሰ የተጫወተው ራሱ አንዳንዴ ጥላሁን ድጋሚ ዘፍኖታል እንዴ ከከባድ ይቅርታ ጋር አላውቅም። ያኛ ኦሪጂናል ከኋላው የክቡር ዘበኛ ይሄ ምንድነው ሳክሱ፣ ትራምፔቱ፣ ከበሮ እንትን እያለ የሚያጅበዋል። አይቼሽ ብጠጋ ፍቅር ዘይለም እጄ ፍቅር ዘይለም ቢጫ ማይክ ነው የያዘው። ጥላሁን ታስታውስ ነው ቴሌቪዥን ላይ ትንሽ ቦርጭ ነገርም ነበረው። ይሄ መካከለኛ እድሜው ላይ ነው ወደ 44 45 ወደ 50 እንደዚህ ጋር ነው ያለውና ነይ ሰበብ ኢላ ዝልል የሚለው ነገር ነበር። ስለ ጥላሁን እኮ አሁንም አለ። ስለ ጥላሁን በልዩ ዝግጅት ነው የምንመጣው። እስኖት ስለ ጥላሁን አንዳንድ ዘፈኖች ነው የምናነሳው። አታገኝም ዳኒ። አየ ምን ታደርጊዋለሽና ሰበቡ የሚለውን በክቡር ዘበኛ ግርማ ታጅቦ የዘፈረውን ስሜቱን ታውቃለህ። ጥላሁንን በተለይ ጥልሽ የአንገቱ ላይ አደጋ ከደረሰ በኋላ እስቲል ተአምረኛ ስለሆነ መስራት ችሏል። ያ ጉልበት ግን የለም። ያው ከክቡር ዘበኛ ከወጣ በኋላ ብዙ ሌሎች ስራዎችም በሰርቷል። ግን ከክቡር ዘበኛ ሳክስፎን፣ ትራምፔት፣ ከበሮ
ከበሮ ከነ ሳሌ ደጋጎ ቅመራ ውጪ ያን ያህል ጠንካራ አይደለም። ከዛ በኋላ ያለው በጣም ልዩ ዘፈን ለምሳሌ ፍቅርሽ ነው የጎዳው በልዩ ሁኔታ የተሰራ ነው። ጥላውን አንገቱን የታረዳ አይመስልም እንትን ነው። ግን ጥልሽ ደግሞ በዛ ጎልበቱ በዛን ጊዜ ከዚህ ሁኔታ እንትን ብሎ ከክቡር በጣም የተለየ ሆነ ነበርና ምን ልል ፈልጌ ነው ጥሩ ዜማዎችን እንደዚህ አይነት ዜማዎችን ከተረሱበት በጣም ከተጎዳ ቅጂ እያወጡ በአግባቡ ለባለመብቶቹ እያደረጉ በአዲስ አቀራረብ ነው ያልኩ መልእክቱን አይደለም አቀራረብ በመፍጠር ቢያቀርቡት በጣም ደስ ይለኛል። ነገር ግን ቶታሊ የሙዚቃውን ባለቤት ደብዛውን የሚያጠፋ ሊሆን አይገባምና ጥላሁን ገሰሰ እንደዚህ ዘፈኖች ስትፈልግ የጥልሽ ኦሪጂናል ዘፈን የለም እና ጥላሁንን አስመስለን እንዘፍናለን የሚሉ የቅጂ አየ ጠጁ ያለ ጠላው ያለ ቅራሪ ነው። በጣም ነው ማዝነው፣ በጣም ነው መበሽቀው እና ፕሊስ እና ይሄ ማለት አይደለም። ዳኒ አይ ቲንክ ለዛሬ ይሄን ያህል ይበቃናል። አድማጮቻችን አስተያየታችሁን አስፍሩልን። ዛሬ በብዛት ስለ ፍቅር አውርተናል። የተለያዩ ገጠመኞችንም እናነሳለን። እነዚህ የህይወት ገጠመኞች የተወሰነች ፐርሰንት የራሴ ልትሆን ትችላለች። አብዛኛው ግን መቼም ያው ጋዜጠኛ ስለሆንን ወሬ ስለምንሰማ ያነበብነውንም እያቀናጀን ነው የምናወራችሁ። ስለ ፍቅር ሲወራ ስለ ፍቅር ሲሰማ ፍቅር ያብባል ብለን ስለምናምን ነው። ለከያኔዎቻችን ረጅም ዕድሜ እና ጤና ይስጥልን። እናንተም አድማጮቼ በያላችሁበት ሀገር ይመቻችሁ። ይሄ አዋዜ ልዩ ነው። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። አንዳንድ ጊዜ በሱፐር ታንክስ ማበረታታትም ደስ ይለናል። ሰላም። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ።